መሰረተ ቢስና እጅግ ያሰለቸ ነገር ቢኖር እያንዳንዱ ብሔረሰብ በውስጡ የራሱ ገዢ መደብ እንዳለና እነዚህም የተለያዩ ብሔረሰብ ገዢ መደቦች በጥቅምና በመደብ ተሳስረው ሰፊውን ህዝብ በጋራ እንዳልገዙና እንዳልመዘበሩ ሁሉ ተቋይ አማራ፣ በዝባዥ አማራ፣ ገዢው አማራ፣ ሁሉን ክፉ ነገር አድራጊ አማራ እየተባለ የሚነገረው ነገር ነው። ለመሆኑ አማራ ማለት ምን ማለት ነው? ይህስ ስያሜና ቃላት መቼና ከየት የመጣ ወይም የተገኘ ነው? በጣም ራቅ ባለው ጥንት ጊዜ እስራኤላውያን ኢትዮጵያን ሊጎበኙ ይመጣሉ። የሀገራችንን በደንና በዱር አራዊት ያሸበረቁ የተራራስ እና የኮረብታ ሰንሰለቶች በእነኚህ መካከል ያሉትን ቁጥራቸው የበዛ ወንዞችና ሸለቆዎች በአጠቃላይ የኢትዮጵያን መልክዓ ምድር ገጽታና የህዝቡን ባህልና አኗኗር እነሱ ከሚኖሩበት ማዕከላዊ ምስራቅ መልክዓ ምድር አቀማመጥና ህዝብ ጋር በማነጻጸር በጣም ይደነቃሉ፣ ይመሰጣሉ። እነዚህ ጎብኚዎች ከብዙ ቆይታ በኋላ ወደ ሀገራቸው ተመልሰው የአማራን ሀገር አየን ወይም በአማራ ሀገር ጉዞ የሚል ጽሑፍ አውጥተው ኢትዮጵያን ህዝባቸው ያስተዋውቃሉ። በዕብራይስጥ ወይም በሂብሩ ቋንቋ አማ ማለት ህዝብ ማለት ነው። ሐራ ማለት ተራራ ማለት ነው። በዚህ መሰረት እስራኤሎቹ ሊገልጹ ወይም ሊሉ የፈለጉት በተራራ ላይ የሚኖር ህዝብ ማለታቸው ነው። ስለሆነም አምሃራ አሉ። ይህ ቋንቋና ስያሜ ከዚህ በፊት በሀገራችን አይታወቅም። በዚህ የሚጠራ ብሔረሰብ የለም። ሀገር በቀል ቋንቋም አይደለም። በኢትዮጵያውያን ትክክለኛ ትርጉምና አነጋገር አምሃራ ማለት ደገኛ ማለት ነው። ታዲያ ይህ ከሆነ አምሃራው ወይም ደገኛው ደጋማው ኤርትራ ነው፣ ትግራይ ነው፣ ጎንደሬው ነው፣ ጎጃሜው ነው፣ ወለየው ነው፣ ኦሮሞው ነው፣ ጉራጌው ነው፣ ከፋው ነው፣ ግሚራው ነው፣ ጋሞው ነው፣ ሀዲያው ነው፣ ወላይታው ነው፣ ከምባታው ነው፣ አርጎባው ነው ወዘተርፈ ማን ነው? መልሱን ለታሪክና ለህዝብ ተዋል። አማርኛ የተሰኘውን ወይም የተባለውን ቋንቋ እንውሰድ ወይም እንመልከት። ይህ ቋንቋ በመሰረቱ የአንድ ብሔረሰብ ወይም የህዝብ ቋንቋ አይደለም። ይህ ቋንቋ ከግዕዝ፣ ከዕብራይስጥ፣ ከአረብኛና ከተቀሩት የሀገሪቱ ልዩ ልዩ ብሔረሰቦች ቋንቋ የተቀመረ ሲሆን በየጊዜው ከየብሔረሰቡ የተወለዱና ለስልጣን የታደሉ ወይም ስልጣን የያዙ ነገስታት የሚጠቀሙበት የቤተ መንግስት ቋንቋ ነው። የአንድ ብሔረሰብ ቋንቋ አይደለም። ይህ ቋንቋ በዚህ ምክንያት በአጭር ጊዜ ውስጥ አድጎና በልጽጎ የኢትዮጵያውያን የጋራ ቋንቋ ከመሆኑ ባሻገር በዓለምም የታወቀ ለማስተማርና ለስነ ጽሑፍ የበቃ ብቸኛ አፍሪካዊ ቋንቋ ነው። ሐቁና ታሪኩ ይሄ ነው። ይህንን ሐቅና ታሪክ ጥቂት ምሁራንና በይበልጥ የውጭ ዓለም በሚገባ ሲያውቀው አብዛኛው ኢትዮጵያውያን አናውቀውም። ብሔረሰብንና ቋንቋን በተመለከተ በአብዮቱ ዓመታት ምናልባት እኩልነትና ዲሞክራሲን እናስተምራለን ብለን ሁላችንም ከሚገባው በላይ ሳናከረውና ህዝቡንም ሳናሳስተው እንዳልቀረን እገምታለሁ። በእርግጥ ኢትዮጵያ በመሰረቱ የብዙ ማህበረሰብና ብሔረሰብ እናት ሀገር ብትሆንም ባህርታዊ ነን ብንልም ማመንና መገንዘብ ያለብን ቀደም ብዬ ልገልጽ እንደሞከርኩትና የታሪክና የኢትዮጵያ ጥናት ባለሙያ የሆኑ ሊቃውንት እንደሚነግሩንና እንደሚያስተምሩን ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። ደግማለሁ፣ ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን።
ገንጣዮችና በታኞች የጀመሩት ዘመቻ የሚያስከትለውን ጣጣ የኢትዮጵያ ሕዝብ ልብ ሊለው ይገባል። ለመበታተን የሚፈለገው ሀገርና ሕዝብን ብቻ ሳይሆን ቤተሰብን ነው። ለምን? ሐቅና እውነተኛ ታሪክን ያለማወቅ ኃጢአት አይደለም፣ አለማወቅ ነው። በዚህ ሰውን መኮነን ያስቸግራል። ግን ውሸት፣ በታኝና አፍራሽ ታሪክ መፍጠር ግን ምን ማለት ነው? መፍጠርስ ከተፈለገ ወይም ካስፈለገ ለምን በጎውን፣ ገንቢውን፣ ሰብሳቢውን ነገር አንፈጥርም? ለዚህም ነው ከመስፋፋት ፈንታ መኮስመን፣ ከማደግ ፈንታ መቆርቆዝ፣ ሁሉ ያለን አተን ከመበልጸግ ፈንታ ከድህነት ወለል በታች ቆመን ከሰላም ጦርነት፣ ከፍቅር ጥላቻ የዘራነው ወይም ያተረፍነው። አንዳንዶቹ እንደሚሉት በጎሳም ይሁን በአሁኑ ጊዜ አንዱን ጎሳ ሌላው የሚጨቁንበት፣ አንዱን ቋንቋ ሌላው የሚያፍንበት ወይም አንድ ጎሳ የሚገዛበትና ጠመንጃ ለማማዘዝ የሚያስችል ይሄ ነው የሚባል ምክንያት አለ ወይ? ከማህበራዊ ንቃታችንና ከኋላቀነታችን ብቻ ሳይሆን ከስርዓቱም ባህሪ መንስኤነት መናናቅ፣ መሻኮት በነበረበት ረጅም ጊዜ አባቶቻችን ኢትዮጵያን ኢትዮጵያ አሰኝተው አብረው ኖረው አብረው መክተው ይችን ሀገር ለኛ አስረክበውናል። ዛሬ አንድነታችን ኃይላችን፣ እድገታችን፣ ሰላማችን መሆን ሲገባው አንድነታችን ነው ችግራችን የተባለበትን ምክንያትና ይህንንስ ማን እንደሚል መልሱና ፍርዱን ለኢትዮጵያ ሕዝብ እተዋለሁ። የኢትዮጵያ ሕዝብ ሆይ በታኝና ገንጣዮችም በነገው ማለዳ የዚህ አፍራሽና ፍጹም ተቃራኒ የሆነውን የፈጠራ ታሪክ ከስድብ ጋር እንደሚያጎደጉዱት የሚያጠራጥር አይደለም። ይሁንና አበክረን አዘውትረን ኢትዮጵያ ኢትዮጵያ የምንላት በኋላ ቀርነቷ ሳታጣ በማጣቷ በእጅጉ የምንቆጭላትና የምንቆረቆርላት ከብዙ ምዕተ ዓመታት እንቅልፍ ነቅታና ተነስታ እንድትሮጥ ጨርሶ እንድትለወጥ ትቅደም የምንላት ብዙ የምንመኝላት የምንሞትላትና የምንዋደቅላት ምናልባትም ጥቂቶቻችን በራሳችን ላይ የባዕዳን ብቻ ሳይሆን ከወገንም አልፈን የሥጋ ዘመድ ጠላት የገዛንባት ስለተወለድንባት ስላደግንባት ብቻ ሳይሆን እሷ አድጋልን እሷ ተጠቅማ እንጠቀማለን በማለት የራሳችንን ፍላጎት ከሷ እድገት ጋር አጣምረን አይተን ሳይሆን በእያንዳንዳችን ሕሊናና ልቦና ጠንካራ ፍቅሯን የሰረጸብን ልዩ ሁኔታ አለ። ለእኛ ኢትዮጵያ ማለት ለመለያና ለመጠሪያ ያህል የሚያገለግል የሀገር ስም አይደለም። ለእኛ ኢትዮጵያ ማለት በተፈጥሮ ሀብትና ልምላሜዋ በጣም የታደለች አለባበስ ኩል ወይም ሜካፕ የጎደላት ግን እጅግ ውብና እጅግ ቆንጆ ፍቅሯ የማይጠገብ ገና ወጣትና ድንግል እናት ነች። ኢትዮጵያ አትንኩኝ አትድፈሩኝ ባይ ለዳር ድንበራቸውና ለአንድነታቸው ለክብራቸው ለአርማቸውና ለዓላማቸው ታጋይ የሆኑ ማንንም የማይፈሩ ለማንም የማይበገሩ የጀግኖች ሀገር ናት። ኢትዮጵያ የተባለችው ሀገርና ኢትዮጵያ የተባለው ሕዝብ ህልውና ከተመሰረተ እጅግ ረጅም ምዕተ ዓመታት ተቆጥረዋል። ኢትዮጵያ በዚህ የዓለም ክልል ማለትም በምስራቅ አፍሪካና በአባይ ሰሃራዊ ክልል ከቀይ ባህር ባሻገርም ከደቡብ አረቢያ እስከ ማደጋስካር ድረስ
ከዛሬቱ ኢትዮጵያ ግዛት ክልል እጅግ የሰፋች ብቻ ሳይሆን በሰው ዘር ምንጭነት፣ በሃይማኖት፣ በስነ መንግስትና በስነ ጽሑፍ፣ በስልጣኔ ቀደምትነት፣ በጦር ኃይሏ፣ በነፋሻ የአየር ንብረቷ፣ ድንበር ዘለል በሆኑ ታላላቅ ወንዞቿ፣ እጅግ ስትራቴጂካዊ በሆኑ የባህር በሮቿ ብቻ ሳይሆን የባህር ግዛቶቿ ጭምር በዓለም ሀያላን ከነበሩት ጥቂት ሀገሮች አንዷ ነበረች። ይህንን ስል ኢትዮጵያ በዓለም መንግስታት ማህበርና በአፍሪካ አንድነት ድርጅት ቻርተር ፍጹም ተገዢ እንደመሆኗ መጠን የግዛት አለኝታ ጥያቄ ለማቅረብና የመስፋፋት ስሜት ለመግለጽ ሳይሆን ኢትዮጵያ የምትባለው ሀገርና ኢትዮጵያዊ የተባለው ሰው ታሪክ ሐቁን ለዛሬው ትውልድ ወገኔ ለማስታወስ ብቻ ነው። ከጂኦፖለቲካ አኳያ ኢትዮጵያ በአፍሪካ ቀንድ የምትገኝ የቀይ ባህር፣ የአባይ ሸለቆ፣ የአዋሽ፣ የዋይ ሸበሌና የገናሌ፣ የተከዜ፣ የኦሞና የባሮ ወዘተ ባለቤት በመሆኗ በመሃሏ ተራሮች የተንሰራፉባት፣ እርጥበት ያልተለያት፣ ለአካባቢው በረሃማ ሀገሮች የህይወት መድህን የሆነች ሀገር በመሆኗ ይህንን የተመለከቱ በቀጥታና በእጃዙር ዝንተ ዓለም አይነተኛ ተግባራቸው አድርገው ሲታገሏትና ሲገዘግዟት የዚች ሀገር ተወላጅ የዚህ ሁሉ ጸጋ የዚህ ሁሉ ረጅም አኩሪና ገናና ታሪክ ባለቤት የሆኑ ልጆቿ ሌላው ቢቀር ወይም ሌላ ማድረግ ባንችል ቢያንስ እችን የቀረችውን ድንበራችንን ከአባቶች የተረከብነውን ነፃነታችንን አንድነትና ሉዓላዊነታችንን ጠብቀንና አስጠብቀን ለተከታዩ ትውልድ ለማስረከብ ከተሳፊዎች ከእድገትና ከአንድነቷ ጸሮች ጋር መታገላችን ጦረኛ ጸረ ሰላም ሊያሰኘንና ወንጀለኛ ሊያደርገን ይገባል። ከጥንት ጀምሮ የአካባቢው መንግስታትና ባህሎች ሲነሱና ሲከስሙ የኢትዮጵያ ስሟ ግዛቷና ሉዓላዊነቷ ሳይከስምና ለዚህ ማለት ለብዙ ጊዜ ሳይደፈር ተጠብቆ መኖሩ ህዝቦቿ በእነዚህ ሁሉ ሁኔታዎች ውስጥ ልዩ ባህልና ህልውና ያለው ታሪክና ባህል ለመፍጠር አስችሏቸዋል። ይህ በጥቁር ዓለም አቻና ወደር የሌለው ያላቋረጠ ገናና አስደናቂ ልዩ ባህልና ታሪክ ሌላ የኢትዮጵያ መልክዓ ምድራዊ ሁኔታ ራሱ በሁሉም ብሔረሰቦቿና በተከታታይ ትውልዶቿ ለአንድነትና ለእናት ሀገር ጽኑ ፍቅር መስረጽ ጠንካራ መሰረት ፈጥሯል። በየትኛውም ጊዜ በየትኛውም ቦታና ክልል ከየትኛውም ብሔረሰብ የወጡት አመራሮች በየዘመኑ ጊዜው በፈጠረው ሁኔታ የገጠማቸውን ፈተና ከመላው ህዝብ ጋር በመወጣት ወይም በማለፍ ለኢትዮጵያ ህዝብ ውህደትን፣ አንድነት፣ ለኢትዮጵያዊነት ስሜትና ፍጹምነት በወታደራዊ ባህል አደረጃጀት ከፍተኛ አስተዋጽኦ ያደረጉ ሲሆን ከ17ኛው እስከ 19ኛው ክፍለ ዘመን በተከሰተው ወይንም በተፈጠረው የማዕከላዊ መንግስት ድክመት በየክልሉ ኃላፊነት ላይ የነበሩ በጎጠኝነት ስሜት የተወጠሩ ለግል ጥቅማቸው ያደሩና ከባዕዳን የተመሳጠሩ ከ100 ዓመት ላላነሰ ጊዜ ህዝቡን ከፋፍለው የሀገር ፍቅርና ብሔራዊ ስሜቱን ሸርሽረው ሀገሪቱ በየማዕዘኑ ለባዕዳን ወረራ እንድትጋለጥ በማድረግና በማዳከም ታላቋ ኢትዮጵያ ያሰኛት ሰፊ ግዛቷ ወይ ማለት ግዛቷ አሸብሽቦ ገናና ስሟ ከስሞ አሁን ያለችበትን ሁኔታ ይዛ እንድትቀር በታሪኳ ለመጀመሪያ ጊዜ እጅግ የተዳከመችበትና የተወጠረችበት ህዝቡን በከፍተኛ ሰቆቃ ላይ የወደቀበት ጊዜ ነበር።
በ18ኛው ክፍለ ዘመን አጋማሽ በአጼ ቴዎድሮስ ጥረት ጎጠኞችን በማንበርከክና መሳፍንታዊ ትርምስን በማስቀረት ህዝቡ ብሔራዊ ስሜት እንዲታደስና ሰላማዊ ኑሮ እንዲመሰርት ለኢትዮጵያ አንድነትና እድገት የሚበጅ ጠንካራ ማዕከላዊ መንግስት በመመስረት ያሰቡት ሰፊ እቅድ ሁሉ ዳግም በጎጠኞች ሴራ ቢከሽፍም ቢያንስ የዛሬቱን ኢትዮጵያ ለማቆየትና ለተከታዮቻቸው ጥርጊያ መንገድ በመክፈታቸው በኢትዮጵያ የአንድነት ኃይሎች ህሊና ምንጊዜም የማይረሱ አርአያና ለሀገሪቱም ታላቅ ባለውለታና ጀግና መሪ ናቸው። ሆኖም ዘመነ መሳፍንት ጠንቅ ታላቋን ገናናዋን ኢትዮጵያን ማዳከምና ለባዕዳን ወራሪዎች አጋልጦ አካሏንም ማኮስመን ብቻ ሳይሆን ምጽዋን ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ እድገቷን አቆርቁዞ የኋላ ቀር ያደረጋት ብቻ ሳይሆን የባህር በሮቿንና ጠረፎቿን በመንደርደሪያነት በመቆናጠጥ ቅኝ ገዢዎች ያላሰለሰ ጥቃት ሽንፈትና ብሎም ጠቅላላ ወረራ ተዳርጋ በዚህ አይነት ሂደት ኩሩና ቆፍጣናው የኢትዮጵያ ህዝብ በባዕዳን ባህል ተበከለ። ራሱን አስተዳዳሪና በራሱ የሚተማመነው ህዝብ የባዕዳን ጥገኛና ለማኝ ሆነ። ኩራቱ ብሔራዊ ስሜቱ ደፈረሰ። ዛሬ ይህ ትውልድ ይህንን ሁሉ ችግር ወረሰ። ዛሬም ለሰላማችን፣ ለማህበራዊ ደህንነታችን፣ ለአንድነታችን ጸር መሆን ብቻ ሳይሆን ለህልውናችንም አሳሳቢ የሆኑ ፈተናዎች ገጥመውናል። ዛሬም የመስፋፋት ፍላጎትና የመሬት ጥያቄ አለብን። ዛሬም የህልውና ማለት የውሃና የለም አፈር ጥያቄ አለብን። ዛሬም የእጅ አዙር ጦርነት፣ የባህል ወረራና የስነልቦና ሰለባ ዘመቻ አለብን። ይህም ሆኖ ከቀድሞው ትውልድ የዛሬውን ትውልድ ፈተናና ችግር ልዩ የሚያደርገው በዚህ ለምዕተ ዓመታት ያላሰለሰው የጠላቶቻችን ሴራና ቡርበራ በህዝባችን ላይ ያሳደረው ተጽዕኖ የነኚህ ታሪካዊ ጠላቶቻችን ዓላማና ጥቅም አራማጅ የሆኑ ቅጥረኞችና ካህዲዎች በየጊዜው እንደ አሸን መፍላት በገሃድ ጠላቶቻችን ጋራ አብረው እናት ሀገራቸውን ከመውጋትና ከማዳከም አልፈው ተርፈው ኢትዮጵያ የምትባል ሀገርና ኢትዮጵያዊ የተባለ ህዝብ የለም እስከ ማለት መድረሳቸው ነው። ይህንንም ምኞትና አባባል እውን ለማድረግ ህዝቡን በጎሳና በሃይማኖት ከፋፍሎ የመንደር ፓርቲና መንግስት አቋቁመው ሀገሪቱን ለማፈራረስ የሚደረገው የተቀናጀ ጥረት በተፋፋመ ሁኔታ መቀጠሉ ነው። የኢትዮጵያ ህዝብ የመጀመሪያውን ክፍል እዚህ ላይ አቁመን ረፍት እናደርጋለን።